ኦ ማይ ጋድ። እንደውም አንድ አስተማሪ አም፣ አጋጣሚ ነው አገኘሁትና ማን ነው የሚባለው ታላቅ አስተማሪ ነው በነገራችን ላይ ምንድነው ይሄ የውርስ ኃጢአት የሚባለው ነገር የሰው ልጅ ኃጢአት አይወርስም ምናምን የሚል ትምህርት ሲያስተምር ሰማው። የወረሰው ሞትን እንጂ ኃጢአትን አይደለም። ኃጢአት ሊወርስ አይችልም። ኃጢአት አይወረስም። ከአዳም የወረስነው ሞት እንጂ ኃጢአት አይደለም። ኃጢአት ወረስን ከተባለ ከስጋ ወረስነው ከተባለ ያው ድንግል ማርያም አንደኛ ነገር በጣም ንጽሕት መሆን አለባት። ንጽሕት እንድትሆን ደግሞ ምንም አይነት መስፈርት ብታስቀምጥ ልታነጻት አትችልም። ይሄ ካልሆነ ደግሞ ኢየሱስ ክርስቶስ ራሱ ኃጢአተኛ ሊሆን ነው አይነት ትምህርት ሲያስተምር ሰማውና እንዴት ምርጥ ሰው ነው ምናምን ብዬ እንትን እያደረኩት ነበረ። ቀጥል፣ ይቅርታ። ጊፍት ስጡኝ፣ የምትሰጡኝ ያላችሁ ሰዎች ስጡኝ፣ ችግር የለውም ይጠቅመኛል። ቀጥል፣ ይቅርታ። እንትን እሱ ላይ አሁን ኦርቶዶክስ እና ፕሮቴስታንት አንዱ የሚለያዩበት ነው። ፕሮቴስታንቶች ወርሰናል፣ ተወርሷል የኃጢአት ውርስ የሚባል አለ ነው። ኦርቶዶክሶች አንዳንዶቹ አለ ይላሉ፣ አንዳንዶቹ ደግሞ አይ የወረስነው ድቀተ ባህሪ የሚባል ማለትም ኃጢአት የመስራት ባህሪን የወረስነው የሚል እንትን ይላሉ። ከአዳም የደረሰው እኛ ጋር የባህሪ ኃጢአት የመስራት ባህሪን የወረስነው ይላሉ። ግን በተዘዋዋሪ ስትሄድ ምንድነው አዳም ኃጢአት የመስራት ባህሪ ከሌለው እንዴት በለሲቷን በላ የሚለው ራሱ ጥያቄ ነው። ገብቷል? ከዛ በፊት ባህሪው ከሌለው ንጹህ ከሆነ ከነበረ ነው ከነበረ እነሱ እንደሚሉት ይሄ ድቀተ ባህሪ የሚባለው ኃጢአት የመስራት ባህሪ የመጣው አዳም በለሱን ከበላ በኋላ ነው ብሎ ይላሉ። አዳም በለሱን ከበላ በኋላ ከሆነ ይሄ እንትን የመጣው ባህሪ የመጣው አዳም እንዴት በለሱን በላ? ኃጢአት የመስራት ባህሪ ከሌለው ማለት ነው። ምክንያቱም እሱ ራሱ ኃጢአት ስለሆነ በለሲቱን መብላት። ቴንክ ዩ። አንተ ትልቅ ነገር ነው ያመጣው። ከዛ በፊት ሲፈጥረው ራሱ ኃጢአት የመስራት ባህሪው ነበረ እያልክ ነው አይደል? ትእዛዝን ከመጣሱ በፊት ያ የነበረ እሱ ጋር የተፈጠረ ነገር ነው እያልክ ነው አይደል? ትክክል። ያ ነገር ከሌለው ሊያመጽ አይችልም። ትእዛዝ ሊተላለፍ አይችልም። የወረስነው እንትኑን ነው ራሱ ቢሉ አያስኬድም ነው። ድቀተ ባህሪ የወረስነው ቢሉ ራሱ ከሌለው አዳም ኦልሬዲ ኃጢአት የመስራት እንዴት ይሰራል? ትልቅ ነገር ነው። ነጻፍ እንትን ይላሉ ብዙ ጊዜ ይህን ስጠይቃቸው አይ ሴጣን እንትና ሔዋን ስላሳሳተችው ነው አለ እኮ። ኃጢአት የሚባለው ራሱ እኮ መሳሳት ነው አይደል? ኃጢአት የሚባለው ራሱ መሳሳት ነው። ስላሳሳተችውም ሆነ አልሆነ ብቻ ግን ያ ነገር ስላለው ነው። ነፃ ምርጫው ቀድሞም ስላለው ነው ያንን ተጠቅሞ ወንጀል ይሰራል፣ ኃጢአት ይሰራል። ስለዚህ ድቀተ ባህሪ ነው የወረስነው የሚለው አያስኬድም ነው። ሌላው ያነሳው ነገር ብዙ ጊዜ የሚነሳው ማርያም ጋር አለ። አሁን ይሄ ድቀተ ባህሪ ካለ አንድ ሰው ድቀተ ባህሪ አለበት ከተባለ ማርያም ላይ የማይደርሰው ምክንያት ምንድን ነው? ይሄ በዘር ብቻ የሚተላለፍ ከሆነ ስለዚህ ማርያም ኃጢአት አልሰራችም ልትላት አትችልም። ይሄ ባህሪ ውስጥ ካለ ድረስ ማለት ነው። ልክ ደግሞ ይህን ተሻግረ ደግሞ ኢየሱስ ጋርም ይደርሳል። ኢየሱስ የሰው ልጅ እስከሆነ ድረስ የማርያም ልጅ እስከሆነ ድረስ ይሄ በሰው በመሆነ ከእናት በመወለድ የምትወርሰው ነገር ከሆነ ስለዚህ ኢየሱስም ይህን ድቀተ ባህሪ የሚባለውን ነገር ይዞ ነው የተወለደው ማለት ነው። ስለዚህ ኃጢአት አልሰራም የሚለው ራሱ አያስኬዳቸውም ይህ ነጥብ ማለት ነው። እንትኖች ኦርቶዶክሶች ማርያምን ጠብቋታል ብለው በማፀን እያለች ተጠብቃለች፣ ከዛ ኢየሱስን ተጠብቋል ብለው ያምናሉ። ውስብስብ ነው በጣም ውጥንቅጥ ውስጥ ነው የገቡት። ስላሴን እናንተን ለማምጣት የሄዱበት መንገድ ራሳቸውን ውስብስብ ውስጥ ነው። ለምሳሌ ለምንድን ነው አንድ ሰው የሚጠመቀው? ሕፃን እያለ ማለት ነው። ይሄ ራሱ ልዩነት አለባቸው። አሁን የውርስ ኃጢአት ካለበት የሚጠመቀው ከውርስ ኃጢአት ለመንጻት ነው የሚል እንትን አለ። አንዳንዶቹ ደግሞ ይሄ እንትን ስለሆነ ነው ስርዓት ስለሆነ ነው የሚጠመቀ ይላል። ግን እንትን ራሱ የኒቅያ ጉባኤ ላይ በአንዲት የኃጢአት ስርየት በሆነች በአንዲት ጥምቀት እናምናለን ይላል። ስለዚህ የኃጢአት ስርየት ከሆነ እንትኑ ጥምቀቱ ህፃናት የሚጠመቁት ለምንድን ነው? ኃጢአት አለባቸው። አንድ ሰው በመወለዱ ብቻ ኃጢአት ካለበት ስለዚህ ማርያም እና ኢየሱስም ከዚህ ነፃ አይሆኑም ማለት ነው።
መወለድ ብቻ ኃጢአት የሚያስፈርስ ከሆነ ብቻ ውስብስብ ነው በጣም። ታዲያ ለምንድን ነው ለነገሩ አንተ እንዴት እንትን ታደርገዋለህ? ለምንድን ነው እንደዚህ አይነት እንትን ተሸክሞ ለምን ይጨናነቃል? ለምን አይጥለውም? ማለትም እዚህ ግባ የሚባል ምንም ፍሬ የለውም። ምን እዚህ ግባ የሚባል ነገር የለውም። ትርጉም አልባ ነው። ውስብስብ ነው እንዳልከው። ምንምም ልትረዳው የምትችል ነገር አይደለም። በነገር ላይ የሰው ልጅ አይምሮ ሊቀበለው የሚችል ነገር አይደለም። ምንም ውስብስብ ነው። ሰው ይህን ለመጣል ለምን ከበደው? ይሄ የብዙ ሰዎች እንትን ላይ ስህተት ላይ ያሉ ሰዎች የጋራ አቋማቸው አለ። ነቢያቶች አላህ ሱብሓነሁ ወተዓላ ሲልክ ምን ይላሉ? ህዝቦቹ ኢና ወጀድና አባአና አላ ኡመቲን፣ እኛ ህዝቦቻችን አባቶቻችን ቅድመ አያቶቻችን ያገኘናቸው በእንደዚህ ጣዖት በማምለክ ላይ ነው። እንደዚህ አይነት ውስብስብ በሆነ ነገራት ውስጥ ነው ያገኘናቸው። እኛ አባቶቻችንን አስተምሩ የአባቶቻችንን ትምህርት ትተን እናንተን አንከተልም የሚል የጋራ አቋም አላቸው። አላህ እንደውም አተዋሶቢ እንደው አደራ ተባብለውበት ነው እንዴ ይላል። ከፊሉ ለከፊሉ በቃ አባቶቻችን የጋራ አቋም ሁሉም የሚሉት አይ የኛ ቅድመ አያቶቻችን እንትኖቻችን ይሄን አምነዋልና ስለዚህ እኛ ይሄንን ነው የምንቀበል። ከዛ አላህ የሚላቸው ነገር አለ። አባቶቻችሁ ምንም አያስተውሉም አይገነዘቡም ቢሆኑ በቃ ዝም ብላችሁ ትከተላችኋላችሁን ብሎ ይጠይቃቸዋል። እና ይሄ እንደ እንትን አባቶቻችን የሚለው ነገር እሱ ነው ትልቁ ችግር ማለት። እንደዚህ አስተምሮ ስተት ሰው የሚከተል ውርስ ስለዚህ እኛ ትክክል ላይ ነን ማለት ነው። በነገርህ ላይ እኛ ከውርስ ሃይማኖትን ለማላቀቅ ስለሆነ የምንሰራው 665ቶች አሁን ደግሞ ከ665ቶች ያፈነገጡ አሉ። የራሳቸው እንትን ያቋቋሙ አሉ። ሌላ ነገር ነው። በሰበር ዜና መግለጫ ይሰጠዋል። ለማንኛውም ሰው አመፀ ይወጣዋል። ሰው ከውርስ አምፀው ለመውጣት ጥቃት ለመሰንዘር የሚፈልጉ አካላቶች አሉና እሱ ሌላ ነገር ነው። ብቻ ሰው ከውርስ ሃይማኖት መውጣት አለበት ነው ያለበትን መገምገም አለበት። በእውቀት መከተል አለበት። አምልኮ ድድብና ከሆነ ምንም ትርጉም የለውም። በድድብና የዘላለም ህይወት ሊገኝ አይችልም። በነገራችን ላይ በመደንቆር ገነትን ሊወርስ አይችልም አንድ ሰው። አንተ በምድር ያልገባህን ነገር ምንድነው ሰማይ ቤት ጥሩ ነገር አገኝበታለሁ ብሎ ሰው እኔ ተስፋ ባያደርግ ይሻለዋል። ካላወቀው፣ ካልገባ፣ ካልተረዳ መጣል አይሻልም? ይስሐቅ ትክክል። አንተ ባልገባ ነገር ምንድነው የተከተል ሰው ሲባል ምንም ማያውቅ ከሆነ አስቸጋሪ ነው። ሰው ልጅ የተሰጠው አይምሮ የተሰጠው እንዲያስብበት ማሰቢያውን ካልተጠቀመበት ምን ያደርገዋል? ወይ አውጥቶ መጣል ነው። አንድ ሰው ሃይማኖት የሚባለው ነገር ትንሽ አበሳጨውና ከዛ አይ በቃ እንደዛ ከሆነ ከሃይማኖት ውጣ ምናምን ነገር አሉት። እኔ ከሃይማኖት ወጥቼ ምንድነው እግዚአብሔር የለም ብዬ ፈጣሪ የለም ብዬ በኋላ ላይ ገደል መግባት አልፈልግም አለ። ቢኖርስ አለ ብዬ ከሄድኩ ምንም ችግር የለውም የሆነ ነገር አገኛለሁ ማለት ነው። የለም ብዬ ከሄድኩና ካለ ግን ገደል እገባለሁ አለና እንደዛ ነው ሰው እየተከተለ ያለው። በቃ ዝም ብዬ እንትን ከምል ሂሳብ እየሰራ ነው። አይ አመለካከቱ ይሻላል። በነገር ላይ የለም ብለህ ገደል ከመግባት አለ ብለህ እንትን ማለት ነው። ግን ያ አለ ያልከውን ነገር አለመፈተሽና አለመገምገም ደግሞ በጣም ከባድ ነው። ገብቶሃል አባባሌ? ያ አለ ብለህ የምትከተለው ነገር ከባድ እንጂ የለም ከማለትም አለ ማለት በጣም የተሻለ ነው። ሰውም እንደዚህ ነው እየተከተለ ያለው። ዝም ብዬ ሃይማኖት አያስፈልግም ብዬ እንትን ከምል በቃ አልገባኝም፣ ግን በቃ ዝም ብዬ እንደ ህዝብ ላስመስል አይነት እንትን ነገር አለ። በቃ ዝም ብዬ ያገኘሁትን ነገር እሱን በመከተል እድሌን አያለው፣ የሚያጋጥመንን ነገር አብረን እናያለን አይነት ጨዋታ ነው እየተጫወተ ያለው ህዝቡ። ደስ የሚለው ነገር ግን አሁን እንደ ድሮ አይደለም። በተረት በትርክት የሚያምን ትውልድ አይደለም። በተአምርና በትልልቅ እንትኖች ምንድነው መሰረታቸው የማይታወቁ ትርክቶች፣ ታሪኮች እንትን ተንጠልጥሎ የሚጀዝብ ትውልድም በጣም ቀንሰዋል። አሁን ይስሐቅ እንደምታውቀው ይጠይቃል ትውልዱ፣ አይቀበልም፣ ራሱ አያስተናግድም። በጣም አሁን እንደ በፊቱ እኮ አጠይቅ እኮ አይሰራም። ዝም በል አጠይቅ የሚል ነገር ቀርቷል እኮ። አጠይቅ አይነት ነገራቶች ቀርቷል ማለት ልጅን የሆነ ሀታ ልጅን ማለት ሌላው ሰው ይቅርና አሁን አጋጣሚ የሚመጣውን ሰው ይቅርና ልጅህን ራሱ አትጠይቅ ብለህ ልታፍነው አችልም። በዚህ ሰዓት
ያለ አማራጭ እውነቱን ተጋፍጠ ወይ ማስተማር ነው ወይ እሱን እድሉን ነፃ ምርጫውን እንዲመርጥ እድል ትሰጠዋል። ያለዛ ግን አፍነዋለሁ ብትል በተለይ ተደውለቦታን ፖዞን ተመለስን አለ እና አጠይቅ። አሁን ጊዜ የሚያዋጣ አይደለም። ሌላ ምርጫ ዱላም ቀርቷል። ሰዎች እውነታው በተለያዩ መንገዶች ይደርሳቸዋል። እንዛ ነገር ራሳቸው እንዲመርጡ እድል መስጠት ነው። እንዳልከው ነው ባቢ፣ በአሁኑ ሰዓት መታፈን ቀርቷል። ያው አባት ነው ሁላ ልጅን መጠየቅ ያለበት። አባት ምንም አያውቅም። እንደውም ልጅ ይሻላል፣ ልጆች ይሻላሉ። የሚገርም ነገር አባት ምንም የሚያውቀው ነገር የለም። የተወለደበት ዘመን ላይ ነው ተኝቶ ያለው። አሁን ላይ ያሉ ትልልቅ አባቶች የሚያሳዝን እንትን ላይ ነው ያሉት እና ሁሉም ባይሆኑ ትንሽ ፈንተት ማለት አለባቸው፣ መንቀሳቀስ አለባቸው። ከጊዜው ጋር አብሮ መራመድ አዎ ያስፈልጋል። እንደዛ ነው። ያ ነገር ወሳኝ ነው። እንትን ያስኩ መሰለኝ ባቢ እንትን አልያዝከኝም የምትለን ነገር ካለን ያልያዝህ ብዬ ነው። እንትንህን ትምህርትህ እንድትቀጥል ምን ትለናለህ? ስለ ጥምቀት መልእክት አስተላልፍልንና ከዛ እኛ እንደ ሙስሊም እኛ ስትወለዱም ሲምጋት አላህ ሱብሓነሁ ወተዓላ የተፈጥሮ ጥምቀት የምንለዋል። የተፈጥሮ ጥምቀት ማለት ምን ማለት ነው? ሰዎች ሲወለዱም ሙስሊም ሆነው ነው የሚወለዱት። ነብዩ ሰለላሁ ዐለይሂ ወሰለም ኩሉ መውሉድን ይውለዱ ዐለል ፊጥራ፣ እያንዳንዱ ሰው ሲወለድ ከጊዜ በኋላ የሚጠመቅ ከጊዜ በኋላ ሃይማኖትን የሚወርሰው ሳይሆን ሲወለድ ያለው ሃይማኖት አለን፣ የተፈጥሮ ሃይማኖት። አላህ ሱብሓነሁ ወተዓላ ፈአቂም ወጅሀከ ሊዲን ሐኒፋ ፊጥረት አላህ ለቲ ፈጠረ ናስ ዐለይሃ። አላህ ሱብሓነሁ ወተዓላ ሰዎችን የፈጠረበት የሆነውን እስልምናን ያ በዛ ላይ ጸና ይላል። ስለዚህ የነቢያቶች አስተምሮ ነቢያቶች ሲያመልኩት የነበረው አንዱ አምላክ እሱ ስትወለዱም ጀምሮ የፈጠራችሁ አንድ እምነት ላይ ነው፣ አንድ እስልምና ላይ ነው። ስለዚህ እናንተም ልትኖሩ ልትቀጥሉ የሚገባው በዛው በእስልምና ላይ ነው። ሙስሊሞች ሆናችሁ ነው ልትሞት የሚገባው። አምላክ ወይ ደግሞ ፈጣሪ ከጊዜ በኋላ ራሱ መጣና ሰው ሆኖ ከዛ በኋላ እሱም ተጠመቀ ብላችሁ አምላክን ተጠመቀ የሚጠምቀው ወይ ደግሞ እሱ ሰዎችን ሲፈጥራቸው የሰጣቸውን ሃይማኖት ትተው ከዛ በኋላ የተፈጠረን ወደ ማምለክ የሚሄዱበት ጥምቀት ይሄ የተሳሳተ ጥምቀት ነው። ዮሐንስ እያጠመቀ የነበረው የኃጢአት ስርየት ነው። የኃጢአት ስርየት ጥምቀት ከሆነ ዮሐንስ ያጠምቀ የነበረው ኢየሱስ ዛሬ ተጠምቋል ብላችሁ የምታምኑት የኃጢአት ስርየትን ነው። ምክንያቱም ዮሐንስ ያጠመቀው የኃጢአት ስርየትን ስለሆነ ማለት ነው። ያንን ነገር ትቀበሉታላችሁ። ሌላው የምትሉት ነገር አለ። መጥምቀ መለኮት ይባላል ዮሐንስ መጥምቀ መለኮት ከሆነ ማለትም መለኮትን ያጠመቀ ከሆነ ስላሴን ዮሐንስ አጥምቋል ወይ? መለኮትን አምላክ ይጠመቃል ወይ? አምላክ እንደ ክርስትና አስተምሮ ይጠመቃል ወይ የሚለው ጥያቄ ነው። መጥምቀ መለኮት ካላችሁ ማለት ነው። ስለዚህ እንደ እስልምና የምናምነው አላህ ሱብሓነሁ ወተዓላ የሰው ልጆችን የፈጠራቸው በእስልምና ላይ ነው። ልትኖሩም ልትቀጥሉም የሚገባው ያን የተፈጥሮ እምነት ሰዎች የማይጎረብት ሰዎችን አይምሮ የማይበርዝ ማንኛውም ሰው ቢሰማው ሊቀበለው አይምሮውን ሆነ እንዲሁም ደግሞ አስተሳሰቡን ሊጎረብጥ የማይችል ሃይማኖት እስልምና ነው። ስለዚህ ያንን እስልምና ተቀብላችሁ እንድትድኑ እንጠይቃለን። 665ቶች ደግሞ እናንተንም አላህ ሂዳያ ይስጣችሁ። እናንተ ጋር መጥመቅ የለም አይደል? መጠመቅ እሱን ኧረ የለም፣ በእውቀት ነው። እኛ ጋር በእውቀት ነው። እውቀት ላይ በርቱ። ያወቀ ሰው መመራቱ አላህ ሱብሓነሁ ወተዓላ ይመራዋል ኢንሻአላህ። እውቀት ላይ የሚያተኩር ሰው ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ የቁርአን የወረደላቸው ኢቅራ አንብብ የሚል አንድ ሰው እንዲያነብ ነው እስልምና የሚያዘው። ለዛ ነው ወላ ተቂፍ ማ ለይሰ ለከ ቢሂ ዒልም፣ እውቀት በሌለህ ነገር ላይ አትቁም ይላል አላህ ሱብሓነሁ ወተዓላ። እውቀት የሌለህ ነገር ላይ አታውራ፣ እውቀት የሌለህ ነገር ላይ አትናገር፣ ግን እወቅ ኢነ ሰምዐ ወልበሰር ወልፉአደ ኩሉ ኡላኢከ አንሁ መስኡል ይላል። ይሄ ማየት፣ መስማት፣ ልብ፣ እነዚህ ነገራቶች አላህ ሱብሓነሁ ወተዓላ ለሰው ልጆች የሰጣቸው ጸጋ ነውና
ስለዚህ ነገር ስለምትጠየቅ በምታውቀው ላይ ተናገር፣ የማታውቀውን አትናገር፣ ግን ልታውቅ ይገባል። ለዛ ነው አላህ ሱብሓነሁ ወተዓላ አፈላ ታቂሉን አፈላ ተዘከሩን፣ አታስተነትኑም፣ አታስተውሉም፣ አትመለከቱም እያለ በተለያየ ቦታ ይናገራል። አንብቡ፣ አዳምጡ፣ አስተውሉ ነገራቶች። ዝም ብላችሁ ሰዎች የጫኑባችሁን ኢና ወጀድና አባአና አላ ኡመቲን፣ እኛ አባቶቻችን ሲሉ እንደዚህ ሲሉ ሰምተናል እያላችሁ የተሞላችሁትን ብቻ ይዛችሁ አትሄዱ። ለዛ ነው አላህ ሱብሓነሁ ወተዓላ አባቶቻቸው ምንም የማያውቁ የማያስተውሉም ቢሆኑ ይከተሏቸዋለን ይላል። ይሄ በጣም እኔ አላህ ሱብሓነሁ ወተዓላ በቁርአን ላይ ሰዎችን አይምሯቸውን ነው የሚጠይቃቸው። እንደው አባቶቻችሁ ምንም የማያውቁ የማያስተውሉ ቢሆኑ እንዲሁ በቃ እነሱ ሲሰሩ ስላየናቸው እንከተላለን ትላላችሁን? ይሄ የተሰጣችሁ አይምሮ እኮ እንድታስተውሉበት ነው። የሰው ልጅ ትልቁ ኒዕማ አይምሮ መሰጠት። ይህንን ትልቁ ኒዕማ አይምሮን ካልተጠቀመበት ዝም ብሎ የሆኑ ሰዎች ቅርጫት ማስቀመጫ ከሆነ ያህም ይመጣና ገደሉን እየጻፈ ይህም ገደሉን እየጻፈ የሚሞላው ከሆነ ይሄ የተሰጠውን አይምሮ መጠቀም ካልቻለ ይሄ ከእንስሳ አልተሻለም እኮ። ለዛ ነው አላህ ሱብሓነሁ ወተዓላ ሱሙን ቡክሙን ዑምዩን ፈሁም ላ ያዕቂሉን። አላህ ሱብሓነሁ ወተዓላ ማስሚያ ማይን ተደውሎበታል መሰለኝ። ይቆራረጣል ሳይደውል ነበር ስቶፕ ያደርጋል። እና ልዝጋው እንትን ሳልይዛችሁ አላህ ሱብሓነሁ ወተዓላ መስሚያ መመልከቻን ሰጥቻቸው ለሁም ቁሉቡን ላ የስመዑነ ቢሃ አለ። እነዚህ ሰዎች እንደዚህ ሰው የሚያመልኩ ፍጡር የሚያመልኩ የተሰጣቸውን አይምሮ የማይጠቀሙ ለሁም ቁሉቡን ላ የስመዑነ ቢሃ፣ ለእነሱ ልቦች አላቸው፣ ነገር ግን እነዚህ ልቦቻቸው ምንም የማያስተውሉበት ነው። ወለሁም አዩኑን ላ ዩብሲሩነ ቢሃ፣ አይን አላቸው አያዩበትም። አይን አለ ዝም ብሎ የተገጠመ አድርጎ አስቀምጠውታል። በአይናቸው የሚያዩትን ነገር ማስተዋል አልቻሉም። ያ አይን ዝም ብሎ የሆነ የሮቦት ወይ የእንትን አድርገው ተጠቅመውታል። ስለዚህ አይን ተሰጥቷቸዋል፣ ልታዩበት ነው። ዝም ብላችሁ የሆነ የተገጠመ ነገር አድርጋችኋል። እንደ ካሜራ ታድርጉት፣ እንደ ስልካችሁ ካሜራ የሆነ እናንተ የምታሳዩትን ብቻ የሚያይ ማለት ነው። ሰዎች ያሳያችሁን ብቻ የምታዩ አይነት አትሁን። እንደ ስልካችሁ ካሜራ አትሁን። ካሜራ እናንተ ካልከፈታችሁት አይሰራም። ልክ እናንተም አይናችሁ ሰዎች የሚያሳያችሁን እዚህ ሲያሳያችሁ እዚህ፣ እዛ ሲያሳያችሁ እዛ የምታዩ ብቻ አትሁን። ወለሁም አዛኑ ላ የስመዑነ ቢሃ ይላል። ጆሮም ተሰጥቷቸዋል። ያንን ጆሮ ግን አይሰሙበትም። እውነታው ይሰማሉ፣ ይነገራቸዋል፣ ያን ነገር አይጠቀሙበት። ግራ ውዝግብግብ ያለ ይሰማሉ እውነታውን፣ ነገር ግን እነሱ ቀድሞ የተሞላ ባዶ ነገር አለ። ያንን ነገር ማውጣት አልቻሉም። እና ከዚህ እንትናችሁ ውጥው አላህ ሱብሓነሁ ወተዓላ የሰጣችሁን ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ አንሁ መስኡል ይላል። መስሚያ፣ ማያ፣ ልብ፣ እነዚህ ነገራቶች አላህ ሱብሓነሁ ወተዓላ የሰጣችሁ ትልቁ ጸጋዎች ናቸው። ከነዚህ ነገራቶች ደግሞ ትጠየቃላችሁ። ካላያችሁበት፣ ካልሰማችሁበት፣ ካልተመለከታችሁበት ይህ ኃላፊነትና ነው አልተሰጣችሁም። እና ልክ የሆነ አካል 100,000 ብትሰጡት የዛ የተሰጠውን 100,000 በአግባቡ ካልተወጣው እንደሚጠየቁ አላህ ሱብሓነሁ ወተዓላ በሰጣችሁ ጸጋ ደግሞ ይጠየቃችኋል። ያንን ጸጋ ተጠቀሙበት ለማለት ነው። ማስተላልፈው መልእክት ይሄን ነው። ባብ ቴንኪው፣ በጣም እናመሰግናለን ኢስሐቁ፣ በጣም እናመሰግናለን። ትምህርትን ቀጥልበት። እኛም ዜጋ የሚጠመቁ ሰዎች ካሉ ትንሽ እናጠምቃለን። መልካም ቆይታ ኢስሐቁ። መልካም ጊዜ ባብ። እሺ እሺ። ኦኬ እንዴት ናቸው ቅዱሳን? ሰላም ነው? ሁሉ መልካም ነው? ለምንድን ነው ጊፍት የማትሰጡት? እኔ ወደ ኢትዮጵያ የመሄድ ሀሳብ አለኝ እያልኳችሁ ነው። ይጠቅማል። የራት የምሳ የቁርስ የምናምን ይሆናል። ምን ችግር አለው? ምን ይጎልባችኋል እናንተ? አሁን ሰላም ናቸው? እስኪ ቀጣይ ትውልድ ምንድን ነው? ወንድ ልጅ አያመልክም። ኦኬ ና እስኪ ቀጣይ ትውልድ እንዴት
ሰላም ሰላም ሰላም። ሁሉ መልካም ነው? ይሰማል? ወይ ጉዴ! አይሰማም? እንዴት ነህ? ደህና ነህ? ደህና ነኝ። እንዴት ነሽ? ቀጥይ። ይሰማል? እንዴት ነህ? ደህና ነህ? አለሁ። ሰላም ነኝ። አልሐምዱሊላህ። ተበል ኧረ ሰላም ልበል። ምንም እንትን የለኝም። ምን አልሽ? ጊፍት ለስጠት እንዴት እንደሚሰጥ ኖ ኖ ኖ ኖ ወሬሽን አውሪ። ጊፍት ምን ይሆናል? ጊፍቱን ተይውና አውሪ። አይሻልሻል? ጊፍት ደግሞ ምን ሰጭኛለሽ? ጊፍት ሌላ ነገር እኔ የሚመልሰኝ ጊፍት እኮ የለም። ምን ይመልሰኛል ብለሽ ነው? አሁን ጊፍት ቢሰጠኝ እኔ አሁን ምን ይመልሰኛል ብለሽ ነው? እኔ ገንዘብ ብዙ ነው የማጠፋው በቀን እና የፈለገ ነገር ቢሰጠኝ አሁን የሚመልሰኝ ይመስልሻል? እንደኔ ይሁን የማኛ ምናምን የሆነ ነገር ጣል ሲደረግላቸው ምናምን እኔ አንበሳ ምናምን ሳይሆን እኔ 36 አንበሳም አይበቃኝም፣ አይመልሰኝም። ከተጫወትኩም እንደዛ ነው። አሁን እኔ ቴንክ ዩ አትስጡኝ። እኔ እኮ ስቀልድ እኮ ነው እንደዛ የምለው። እውነት ይመስላችኋል እንዴ? ግን ምንድነው ጌም የመጫወት ሐሳብ አለኝ። አሁን በቃ ሁሉም ነገር እርግፍ አድርጌ ትቼ አሹ ስቀልድ እኮ ነው፣ እየተጫወትኩ ነው። ተው አልፈልግም። አመሰግናለሁ ግን ተው። እና በቪዲዮ ወጥቼ ምናምን ጌም መጫወት ጀምራለሁ ከነ ቤታየው ከነ ጂጂኪያ ከዮኒ ማኛ ጋር ምናምን ቁጭ ብዬ ከንፈሬን እየመጠጥኩ በቃ ጌም መጫወት ነው። ፀጉሬን እየጠቀለልኩ ምናምን ማለት ነው። አያዋጣማ። ሰራን ትርጉም የለውም እኮ ስራ። ስለዚህ ትንሽ ደግሞ መንቀሳቀስ አለብን በእንትኑ ማለት ነው። በቃ በቪዲዮ ትወጣለህ እንደነሱ ክላስን በደንብ ታሳምራለህ በደንብ ማለት ነው። ከዛ ላይቭ እየገባ 8 ሰዓት ቁጭ ብለህ በደንብ እየተሽኮረመምክ ከሰው ጋር መጫወት ነው። ካልሆነ ግን አያዋጣም። አሁን ልዩነት አለው በቪዲዮ መውጣትና ለመውጣት ያ ልዩነት አለው። በቪዲዮ ከወጣው በቃ ውጭ ይላል 3000 4000 ሰው ዝም ብለህ አንዳንድ ነገር ጣል እያደረክ ሁሉንም ነገር አስረይዘህ መቀጠል ነው። ካልሆነ አያዋጣም። እኔ ምን ሰው ምንድነው ስራ በዛ እኮ ነው። አሁን ደከመኝ በቃ ስራ አስጠላኝ። የአንድ ወር እረፍት ነበረኝ። አሁን በቃ እንትን አለ ምንም እንትን ሳልልበት ሄደ ራሱ እረፍቱ ጨረስኩት ማለት ነው። ስለዚህ ጌም መጫወት እፈልጋለሁ። እኔ ከኢትዮጵያ ሕዝብ ዜጋ ስለሆንኩ ዘር ስለሆንኩ ደም ስላለብኝ እኔ መጠቀም እፈልጋለሁ ከህዝቡ ማለት ነው። አገሪቷ ምንም አልተጠቀምኩባትም። በልጅነት ወጥቼ ስደት ነው ያለሁት። ስለዚህ በቃ ከህዝቡ የሆነ ነገር መጠቀም አለብኝ እንዴ። እኔ አሁን በቃ እንትን ነው የሚለው በቃ አሁን በቃ ሀብታቸው ይታይ። አሁን እነ ፍራኦል ኢቴቻ ምናምን ሀብታም ነን ምናምን የሚሉ ሰዎች መጥተው አንበሳ ካወረዱ እናያለን። ሴቶች አሉ፣ ነፍ ሴቶች አሉ፣ ግብዳ ትልልቅ ሴቶች አሉ። በቃ እነሱ ችግር የለውም፣ በእነሱ ተማመናለሁ። ልበ እንትን ናቸው እነሱ። እነሱ አንድ 10 ምናምን ሴቶች በውስጥ አወራለሁ። በቃ ችግር የለባቸውም እነሱ በጣም ሀብታም ናቸው። በነገራችን ላይ እዚህ ሀገር ስራ ያላቸው ናቸው፣ በጣም ገቢ ያላቸው። እንዴት ነሽ ምናምን ሰላም ነው ወይ ሀገር ሁሉ መልካም ነው ወይ ልጆች ደህና ናቸው ምናምን እያልክ እያወራ በውስጥ መጥተው በየቀኑ ሁለት አንበሳ ከዛ ደግሞ ትጋበዛለህ ማለት ነው በአካል ደግሞ ምናምን። ካልሆነ አያዋጣም እንዴ። 16 14 ሰዓት እየሰራው እኔ ካላለፈልኝማ በጣም ከባድ ነው።
እኔ 10 ስንት ነው 11 ሰዓት ነው የምሰራው በነገራችን ላይ 11 ሰዓት እስከ 14 ሰዓት ምናምን እሰራለሁ። አንዳንዴ 24 ሰዓትም ሰርቼ አውቃለሁ። ትርጉም የለውም። ሁሉም ቲክታክ ተጠቃሚ ከሆነ አብይ አህመድ ይጠቀማል እና አዳነች ይጠቀማሉ። የማይጠቀም ሚኒስትር የለም። ስለዚህ እኛም ይሁን ሰላም ብያለሁ። ኢየሱስ የሚባል ሰው ኢየሱስ ወልደ አብ የድንግል ማርያም ልጅ ቅድም ከኢስሐቅ ጋር ለምንድን ነው የተጠመቀው ብለን ስናወራ ነበረ። እሱም እያብራራው ነበረ እና ገብታችሁ የኢየሱስ ክርስቶስ መጠመቅን የምታስረዱ ሰዎች ካላችሁ እኔ እድል ልሰጥ እችላለሁ። ጥያቄም ላነሳ እችላለሁ። አስረዱ። ለምንድን ነው የተጠመቀው ኢየሱስ? ሰላም ይሁን ሰላም ነው። ይሁን አለሽ። አይ እናንተ ደግሞ ስልካችሁን ማን ነው የሚጠቀምበት? እኔ ይገርመኛል። ስልካችሁን ራሳችሁን ተጠቀሙበት እንጂ እንዴት ነው ግን ሰው እንዴት ይገባሉ ሳያውቁት? ኦኬ ሙሳ አልገባም እባክህ። ሙሳ ማለት ሙሴ ነውና የኦርቶዶክስ ቤተክርስቲያን የማሽቃበጥ ጥግ የውሸትና የማዛባት የሌብነትና የስርቆትን ሱሷ በጣም ሰፊ ነው በነገራችን ላይ እና ሙሴ ወደ ኢትዮጵያ ነበረ የተሰደደው። ያገባት እንትና ሲጳራ ነች አይደል ያገባት። እሷም ኢትዮጵያዊ ነበረች። ዮቶር የሚባል ካህን ኢትዮጵያዊ ነበረ ምናምን የሚል ታሪክ አለ እና ይሄ ከእውነት የራቀ ግብዳ ውሸት ነው በነገራችን ላይ። ታሪክን አለማወቅ በጣም ጎጂ እንትን ነው፣ በጣም ከባድ ነው እና ዮቶር ኢትዮጵያዊ ነው። ወደ ምንድነው ወደ አባይ ከባቢ ነው 7 ልጃገረዶች ነበሩት ምናምን። ከነሱ አንዷ ሲጳራ ነች። ሲጳራ ደግሞ ሙሴ ያገባት። ሙሴ ሲሰደድ ወደ ኢትዮጵያ ነበረ ምናምን የሚል ታሪክ አለ። ይሄ አሁን እኔ ልክ እንደ እንትና ነው በነገራችን ላይ የቀደማዊ ምኒልክ የሰሎሞን ልጅ የሚባለው ቀደማዊ ምኒልክ እሱ አሁን ግብዳ ውሸት ነው፣ ትልቅ ግድንግድ ውሸት ነው። የለም ንግስተ ሳባ ከሰለሞን ወልዳለች የሚባለው ታሪክ አሁን ምንም ማስረጃ የለም። ምንም ወልዳለች አልወለደች አይታወቅም በፍጹም። ልጅ አላት የሚባለው ወደ ኢትዮጵያ ተላከ ቀደማዊ ምኒልክማ እንዴ! ኧረ ውሸት ነው እሱ። ስጀምር አይታወቅም። የዛኔ ምን ማለት ነው ምኒልክ ትርጉሙ ምን ማለት ነው ራሱ ምንም ሳይኖር በቃ እንዴት አድርገው እኔ በጣም ይገርመኛል በነገራችን ላይ በዚህ ልክ ቅጥፈት፣ በዚህ ልክ ውሸት በጣም ነው የሚገርመኝ። አደንቃለሁ አንዳንዴ እና ዮቶርም ኢትዮጵያዊ ነው። ሲጳራ ልጁ ለሙሴ የዳራትን ልጁ ኢትዮጵያዊ ነበረች እና ወደ ኢትዮጵያ መጥቶ ምንድነው ውሃ ቅዳልኝ ምናምን ነገር ወርደህ እረኛ እንትን ሆንልኝ ምናምን ነገር አለው የሚባለው ነገር በጣም ውሸት ነው። ዮቶር በነገራችን ላይ በእስልምና አሁን ትልቅ እንትን ነው፣ ነብይ ነው። ይህን የሚያውቅ ሰው አለ? ሲኖርበት የነበረ ስፍራ ደግሞ ከኢትዮጵያ ምንም የሚያገናኝ ነገር የለውም። ይሄ ውሸት ነው። ሙሴ ወደ ኢትዮጵያ መጣ ምናምን የሚባለው እሱም ተረት ተረት ነው። ዮቶር ኢትዮጵያዊ ነበረ፣ የኢትዮጵያ ካህን ነበረ፣ አባይ ከባቢ፣ ጎጃም ከባቢ። ይሄ ግብዳ ውሸት ነው። ጎንደር ከባቢ ግብዳ ውሸት ነው፣ ውሸት ነው። አያውቀውም፣ ኢትዮጵያ አያውቀውም ዮቶር እና በዚህ ልክ ምንድነው ትውልድን ማደንቆር ተገቢ አይደለም። ታሪክን እንትን ያደርጉትም ተብሎ አንዳንድ ታሪኮች በጣም በተዛባ እንትን ነው የተላለፈው።
ስለዚህ ትክክል አይደለም። ውሸት አታስተምሩት ትውልዱ። በተለይ ታሪክ የሚያነብ ቢሆን እኮ በነገራችን ላይ ብዙ ነገር ያውቅ ነበር። ኢትዮጵያዊ ትውልዱ ብዙ ሰዎች አሉ በቃ ሰልችቷቸው የሆነ ቦታ ላይ ያረፉ ወጣቶች አሉ። አንብበው የታሪክ ጸሐፊዎች ራሱ አንዳንዶች እንዴት አድርገው እንደሚደነቁሩ ራሱ ሳይ እኔ ገርመኛል። ቀደማው ምኒልክ ከእስራኤል የንጉስ ሰለሞን የጠበዩ ሰለሞን ልጅ ነው የዳዊት የልጅ ልጅ ምናምን ብለው እኮ የሚያምኑ የታሪክ ምሁራኖች ኢትዮጵያውያኖች እኮ አሉ። በጣም ነው የሚያሳዝኑ። ትልልቅ ሰዎች ናቸው በቃ የተማሩ ሰዎች የሚባሉ ይህን ታሪክ የሚቀበሉ ሰዎች አሉ። ለምን እያወቅ ትደነቆራለህ? ንግስተ ሳባ ኢትዮጵያዊ ነች ብለው የሚያምኑ እኮ ኢትዮጵያውያኖች አሉ። በቃ የታሪክ ምሁራኖች ማለት ነው፣ ትልልቅ ሰዎች። ንግስተ ሳባ ኢትዮጵያዊ ለመሆኗ ምንም ማስረጃ የለም። ወደ ሰሜን ኢትዮጵያ አካባቢ እንትና ለምንድነው ማስረጃቸው ምናምን ተብሎ ሲጠየቁ እንደዛ እንደነበረች እንደውም ታሪኩ የተጻፈውማ በጣም ለአይምሮ የሚከብድ ነው የተጻፈው። ወደ ምንድነው ወደ ተንቤን በረሃ ትግራይ አካባቢ እዛ ነው የተወለደችው እና ስትወለድ ይላል ታሪኩ ማለት ነው። እንዴት አድርገው ትውልዱን እንደሚያደነቁሩ ስትወለድ ከእናቷ ማህፀን ስትወለድ አንገቷ ላይ እባብ ተጠምጥሞባት ተወለደች ምናምን። ከዛ እባቡ አደገ ምናምን ከዛ ምናምን እየተባለ ታሪኩ ይነግራል። ውሸት እኮ ነው። አንድ እግሯ የአህያ ሸዋና ነበረ ከዛ ምናምን ብሎ ታሪኩን ወረድ ብለ ስታነበው ደግሞ ሰለሞን እኮ የተማረከው ወንዝ ስትሻገር ቀሚሷን ከፍ ስታደርገው በተረከዘዋ እንትን የተማረከው ምናምን ነገር ደግሞ ይላል። የአህያ ሸዋና ከነበራት አንድ እግሯ ከነበረ እንዴት ነው በተረከዟ የሚማረከው? በአህያ ተረከዝ ነው ሰለሞን የተማረከው። አስባችሁታል? ንግስተ ሳባ አንድ እግሯ የአህያ ሸዋና ከነበረ ወንዝ ለመሻገር ደግሞ ወደ ጠቢቡ ሰለሞን ከሄደች በኋላ ከኢትዮጵያ ቀሚሷን ከፍ ስታደርገው እግሯን ሲያያት በጣም የሚያምር እንትን ስለነበራት በዛ ነው የተማረከው ይላል። ሰለሞን በአህያ ሸዋና አይማረክም። ከ1000 ምናምን ከ700 ምናምን እንደዛ አይነት ሚስቶች የነበሩ ሰው ማለት ነው። በጣም ነው የሚያሳዝነው። ስለዚህ ኢትዮጵያ አይደለችም። ማስረጃችሁ ምንድነው ሲባሉ ያ የተጻፈው ነገር አንገቷ ላይ እባብ ተጠምጥሞባት ከአባቷ እንትና ከእናቷ ምናምን የሚባለው ውሸት ነው። ግን ወደ ሰሜን አካባቢ ግን ይሄ ምንድነው ቤተ መንግስት ምናምን ነገር አለ ይባላል። እሱ ራሱ ውሸት ነው። የማን ነው አይታወቅም። ንግስተ ሳባ እኮ በጣም ጠንካራ እንትን ውስጥ የነበረች ሴት ናት። በነገራችን ላይ ዓለምን ታስተዳድር የነበረች ሴት ናት። እዛ ጋር ሰለሞን አለ፣ የተቀረው ደግሞ የሷ ግዛት ነው። ኢትዮጵያም በሷ ስር የነበረ ግዛት ነው በነገራችን ላይ እንጂ ኢትዮጵያዊ አልነበረችም። እኛ የገዛን ሁሉ ኢትዮጵያዊ አድርገው ነው ያስቀምጡት በነገራችን ላይ። እና የዮቶርም እንደዛ ነው። ዮቶር ትልቅ ካህን ነበረ ምናምን ኢትዮጵያዊ ነው። 7 ልጃገረዶች ነበሩት። ሲጳራ ለሙሴ ዳረው። ሙሴ የተሰደደው ወደ ኢትዮጵያ ነው ምናምን የሚባለው ነገር ፍጹም ውሸት ነው። የለም። ታሪክን አለማንበብ በጣም ይጎዳል። ዮቶር ኢትዮጵያዊ አይደለም። ካልተሳሳትኩ የአረብ እንትን ነው ራሱ የአረብ ነብይ ነው። የአረብ ህዝቦች የሚባሉ እንትኖች የሉ የነሱ ዝርያ አንዱ ዝርያ እንትን ነው ነብይ ነው ራሱ ዮቶር። ኢትዮጵያውም አልነበረም ራሱ የት እንደነበር አላውቅም። ብቻ ኢትዮጵያው አይደለም። ሙሴ ወደ ኢትዮጵያ አልተሰደደም እንዴ? ጥቁር እንደነበረ አምናለሁ እኔ። ሙሴ ጥቁር እንደሆነ ነው የማምነው እኔ። ከዛ ውጭ ግን ኢትዮጵያዊ ነበረ ወደ ኢትዮጵያ ተሰደደ ምናምን ግን ውሸት ነው። እና ታሪክን በራሳችሁ መስኮት ብትመለከቱት መልካም ነገር ነው። እንደውም ሰው ነው የምትሆኑት እንጂ ምንም የምትጎዱበት ነገር አይጎዳችሁም። አንብቡት። ከኢትዮጵያ ወጣ ብላችሁ ታሪክን ማንበብ ጀምሩ። የኢትዮጵያ ታሪክ 99.9% ውሸት ነው፣ ማስመሰል ነው፣ ሌብነት ነው። ስለዚህ እንትን አድርጉት እና ከእንደዚህ አይነት ነገራቶችን እንውጣ ለማለት ነው በአጭሩ ያነሳሁት። ኢየሱስ ለምንድን ነው የተጠመቀው? ና ንገረኝ፣ ጥቁር እንዳልነበረ ሙሴ አስረዳኝ።
ሙሴ ጥቁር ነው። ሙሴ ብቻ ሳይሆን ኢየሱስም ጥቁር ነው። ና አስረዳኝ እስኪ። ጥቁር አልነበረም ይላል እንዴ? በነገራችን ላይ ግብፃውያን በሙሉ ጥቁር ናቸው እኮ የድሮዎቹ ማለት ነው። ጥቁር ህዝቦች ናቸው። እንዴት ነው ጥቁር አልነበረም ብለህ የምትለው? ታዲያ ጥቁር ከየት ነው የመጣው? ምድራችን በመጀመሪያ ነጭ ሰው ብታስተናግድ አለ እንትና ጥቁር ሰው የሚባል በዚች ምድር አይኖርም ነበር አሉ። በትክክል እኔ እሱን ነው የምቀበለው። እኔ ጥቁርነቴን ከፍ ለማድረግ የምጠር ሰው ነኝ። ጥቁርነት እኔ ዘረኛ ነኝ በነገራችን ላይ በእነሱ ልክ ማለት ነው። እኔን የሚወድ ነጭ እንደሌለ አውቃለሁ። በጥቁርነታችን በጣም እንደሚንቁን ስለማቅ እኔ ጥቁር ነኝ። ጥቁርነቴን ከፍ እንዲል ነው እኔ እንትን የማደርገው። ስለዚህ ያ የነበረው ታሪክ ደግሞ ለነጭ ማሽቃበጥ የነበሩ ትልልቅ ታሪክ የሰሩ ጥቁሮችን ነጭ አድርገው እንትን እንዳደረጓቸው እሱን የማስመለስ ስራ መሰራት አለበት። ሙሴ ጥቁር ነው፣ ኢየሱስም ጥቁር ነው። ምን ልታደርገው ነው? ትክክለኛ ታሪክ ነው ራሱ ይሄ እኮ። ኦኬ እስኪ ገባ በሉ ይባላል። እስኪ ገብታችሁ እንትን በሉ። ሰው እናስገባ አይደል? እሺ ሰላም ኡሙ ሰላም ይሰማል። ዘካሪያ በነገራችን ላይ መወደው ስም ነው። አዎ በጣም ነው የምወደው ይሄ ስም። ዘካሪያስ አጎቴ ነው ያወጣልኝ ዘካሪያ ብሎ። አዎ አሪፍ ነው፣ ደስ ይለኛል። እኔ እንደዛ ሲባል ደስ ይለኛል፣ ውስጤ የሆነ ስሜት ይሰማዋል። እንዴት ነሽ? ሰላም ነው። ቀረብ ብለሽ አውሪሽኝ። እኔ እንጃ እንደዛ ይመስላል። ሁሉ ሰላም ነው? አለን። ምን አለሽ? እሺ ምን እንስማ? እንደሱ ሰማን የቆየሁት ሁሉንም ታሪኩን እያበላሹት ነው እንጂ እኮ የሙሴ ታሪክም ትክክል ነው፣ ግን ይበላሻል መንገድ ላይ። ምንድነው ትክክል? ለምሳሌ ስደት አድርጎ ነበር። አይዋ አድርጎ ነበረ። ወዴት? ወደ ሻም። ከዛ የነብይ ልጅ ነው ያገባው። አዎ የነብይ ልጅ ነው ያገባው። ወዴት ነው? ወደ ሻም። ወደ ሻም። እኔ ሳወራ የነበረው እኮ ትክክል ብለሽ እንትን እያደረግሽ ያለሽው እኔ ሳወራ የነበረው ኢትዮጵያ የሚለው ነው አይደል እኮ። እነሱ እንትኑን እያበላሹት ነው እንጂ ለምሳሌ ስደት አድርጎ ነበር። አዎ ከዛ ወደ ኢትዮጵያ ብለው አበላሹት መንገዱ። እሱ ሌላ ነገር ነው። እሱ ሌላ ነገር ነው። ስደቱ አድርጎ ነበር ምናምን የሚባለው ነገር የራሱ ጉዳይ ነው። እኔ እያወራ ያለሁት ኢትዮጵያ አትበሉ ነው። ወደ ኢትዮጵያ ሙሴ አልገባም። ቢጳራ ምናምን የሚባሉ ኢትዮጵያዊም አልነበሩም። ዮቶር ምናምን የሚባል ኢትዮጵያዊም አልነበረም። ካህን ምናምን የሚባል አልነበረም። ውሸት ነው እያልኩ ያለሁት እኔ። የኛ አይደለም በቃ ታሪኩ እንደዛ ነው አይደለም። ሙሴን ኢየሱስንስ ኢትዮጵያ ተወለዳለን እንደሚሉት ኢትዮጵያ ተወለደ የሚላል እንዴ? ይላሉ በናዝሬት ምናምን እንደዛ ነው የሚሉት። ናዝሬት እኮ ኢትዮጵያ አይደለም ቅመሟ። እና ናዝሬት የት ነው? እኔ የማውቀው ናዝሬት አይደለም እንዴ? ናዝሬት ኢትዮጵያ ናዝሬት ነው ይመስልሽ? የኢትዮጵያ ናዝሬት እኮ ነው የሚመስለኝ እኔ። ኦኬ ከባድ ነው። ጥሩ ነው። የናዝሬቱ ኢየሱስ ሲባል የኢትዮጵያ ናዝሬት ነው የሚመስልሽ? አይ ወላሂ እንደዛ ነው የሚመስለኝ። አይደለም ወደ ኢትዮጵያ መጣ የሚባል ነገር አለ። አዎ ከሄሮዶስ ነው ሸሽቶ ነው ምናምን ወደ ኢትዮጵያ ገባ ከእናቱ ጋር ምናምን ከዛ በኋላ ነው አላውቅም። እንደዛ የሚል ታሪክ። ናዝሬት ግን ኢትዮጵያ አይደለም። እሺ
እኔ እስካሁን ኢትዮጵያ ነበር የሚመስለኝ ናዝሬት። አይደለም። ይመችሽ። እነሱም እንደዛ አድርገው ነው የተረዱት። ኦሮሚያ ክልል ነው ናዝሬት። ኦሮሞ ነሽ? ኧረ አይደለሁም። አማራ ነሽ? ይመችሽ ይመችሽ። ጥሩ ነው። ወለየ ነሽ? አይደለሁም። ጎጃሜ? ጎንደሬ። ጎንደሬ ነሽ? እንዴ የታሪክ ስፍራ ነው ጎንደር ደግሞ። ምን አይነት ታሪክ እንዳለው አላውቅም፣ ግን የታሪክ ስፍራ ነው ይላሉ። ቤተ መንግስት ምናምን አለ። አይ የልፍስፍስ አንዳንድ መሳፍንት ቤተ መንግስት ለኔ ቤተ መንግስት አይደለም፣ ቤተ ደናቆር ነው ለኔ ቤተ መንግስት። ማን አባቱ ገዝቶ ነው ደግሞ መንግስት የሚባለው? ቤተ መንግስት የአፄያት መንግስት ምናምን ማን ገዝቶ ነው? ኢትዮጵያኖችን ሲረሹን የነበሩ መሀይማን ናቸው። መንግስት ቤተ መንግስት ምናምን የአፄ ምናምን ውሸት ነው ሁሉ። ወደ 3 ቦታ ላይ አለ ከአንድ ክልል ውስጥ ማለት ከአንድ እንደዛማ ከሆነ ሌሎች አሉ። ዓለምን የገዙ ትልልቅ እንትኖች አሉ። የኢትዮጵያ ዝም ብሎ ነው መሳፍንት ናቸው። አንድ ሸዋ ያስተዳድራል፣ አንድ ጎጃም ያስተዳድራል፣ ጎንደር ያስተዳድራል፣ አክሱም ያስተዳድራል። እንትና አድርገው ከዛ በቃ ታሪክ ትልቅ ምንድነው ታሪክ እንደተደረገ አስመስለው አግንነው ምናምን ነገር። ይሄ እኮ የፈለፈል ነው። እኛ በነገራችን ላይ አይታወቅም። እንትናውን ላሊበላ ማን ፈለፈለው አይታወቅም። የአክሱም ሐውልት የሰራው ማን ነው አይታወቅም። ግብፃውያኖች ናቸው የሰሩት ብዬ ነው የማምነው እኔ። የለም ውሸት ነው። አንድ ታሪክ አያስቀምጥም። ጭራሽ ላሊበላን የሰሩት እኮ የሰማይ መላእክት ብሎ ነው የሚያስቀምጠው። ማን ያውቃል? የሰው ልጅ ይህን ሊሰራ አይችልም ነው የሚለው አንዳንድ። ውሸት ነው። አክሱም የሰራው አይታወቅም። ሐውልት የፈለፈለው ማን ነው አይታወቅም። ግብፃውያኖች የሰለጠኑ ህዝቦች ስለነበሩ ከባድ ነበሩ። እነሱ ናቸው ብዬ ነው እኔ የማስቀምጠው። ታሪክን አሳልፎ መስጠት ምናምን ሊል ይችላል። አሁን ኢትዮጵያዊ እኔ አይመለከተኝም። ውሸት ነው። የሚገርም ታሪክ ያለው ግብፅ ውስጥ ነው የሰራው ራሱ። እኔ እንደውም የሰው ልጅ የሰራው ከሚባለው ሌሎች ነገር አጋንንት ናቸው የሰሩት አይነት ነገር የሚል ታሪክ አለ። አሁን የፒራሚድ እንትኑ ማለት ነው። እሱን ነው እንደውም እኔ የምቀበለው። አይሙሬ የሚቀበለው ምንድነው? የሰው ልጅ ሰራው ከተባለ አይቻልም፣ በፍጹም አይቻልም። ከብዙ ሺህ ዓመት በፊት ከ6 ከ7 ሺህ ዓመት በፊት ምናምን ነው። ከ10 ሺህ ዓመት በፊትም ሊሆን ይችላል። የሰው ልጅ ነው የገነባው ፒራሚድ ከተባለ በጣም ከባድ ነው። ተአምር እኮ ነው። በጣም የሚገርም ነገር ነው። እንዴት እንደተገነባ ራሱ አይታወቅም። ባልሰለጠነ ዘመን ማለት ነው። ወይ የሰለጠነ ዘመን ነበርና እንዳለ ጠፍተዋል። እንደዚህ ከዚህ የበለጠ ዘመን ማለት ነው። ወይም ደግሞ የሰው ልጅ አልሰራውም፣ አጋንንት ነው የሰሩት። እንደዛ የሚል ታሪክ ነው እንደውም ተቀባይነት ያለው። ፒራሚድን የሚያውቀው ሰው በጣም ነው የሚገርም ታሪክ ነው። ከባድ ነው። አይምሮን አይቀበለው። ምንድነው ራሱ አይታወቅም። እዛ ስር የታሰረ የሆነ መንፈስ አለ ምናምን ይባላል። አሁን ከባድ ነው። አንዳንዴ ምርምር እያደረጉ እኔ ያነበብኩት የሆነ ቦታ ላይ ምርምር እያደረጉ ግብጽ ምድር ላይ ምንድነው የሆነ ነገር ነው። ከዛ ከነ መሳሪያቸው የት እንደገቡ አይታወቅም። ይህን ታሪክ ታውቃላችሁ? አሁን ግብጽ ውስጥ በቃ በምድር አልተገኙም። ከነ ሁሉ መሳሪያቸው ከነ መኪናቸው ምድርን እየቆፈሩ ማለት ነው ምርምር እያደረጉ ግብጽ ምድር ላይ በቃ ከነ መኪናቸው ከነ መሳሪያቸው ነፍሰው የት እንደገባ በፍጹም አይታወቅም። በጣም የሚገርም ስፍራ ነው። በነገራችን ላይ ግብጽ ማለት ከባድ ነው። ቤርሙዳ አይደለም። አንተ ደግሞ የሚገርም እንትን ነው። ከባድ ነው በነገራችን ላይ እና ይህን ታሪክ የበለጠ ታሪክ ያላቸው ሀገራትን በእኛ ልክ አልተጎረሩ። የሚገርም እንትን ነው። አመሰግናለሁ እህታችን። አመሰግናለሁ።
እስራኤል አግቷቸው ይሆናል? ኖ ኖ ኖ፣ እስራኤል ማገት ምናምን እኮ አይደለም። ተኙ። የሚገርምህ ነገር ተኙና ታሪኩ የሚያወራው ተኙ ምናምን ምንድነው ሲመሽ በደንብ የተደራጀ እንትን እኮ ነው። አንድ ሁለት 10 ሰው እኮ አይደለም፣ ነፍ ሰው እኮ ነው። ከነ እንትናቸው እኮ ነው፣ ከነ መቆፈሪያ እንዳለ እኮ ነው። ብዙ ነው የቆፈሩት ምናምን። ምድሩ ምንም እንዳልተነካ ሆነ፣ ምንም እንዳልተነካ እንደነበረበት ማለት ነው። እነሱ የት እንደገቡ አይታወቅም። ይሄ የመኪና እንትን የለም ራሱ እሱ የለም ራሱ ምንም ምልክት አልተገኘም በምድሩ። አይገርምም? በቃ አፈር እንትን በቃ እንትን አድርጎ ምንድነው አይታወቅም። የሚገርም ነው። ራይነር እንዴት ነህ? ይሰማሃል? አይሰማህም? አዎ አንሚት አድርገህ ነበረ ግን አይሰማም ድምጽህ። አይሰማም እያወራህ ከሆነ። አትሰማም ሬይነር። እስኪ ይሰማሃል? የኛ በኮመንት እንትን በለው። መንገደኛው ሰላም የኔ እንዳይሆን እስኪ ላረጋግጥ። መንገደኛው አለ? አንተ ይሰማል? ይሰማል? አዎ የሬይነር አይሰማም። አዎ እሱ አይሰማም። አስተካክለው ሬይነር። እና ሰላም ነህ? እንዴት ሰላም ነው? አለን። ወዴት እየተጓዝክ ነው? ይመች። እኔ ያው መንገድ እየተጓዝኩኝ ያገኘው አንተ አጋጣሚ ሳገኝ ደግሞ ሰላም ሳልለው አላልፍም ብዬ ነው። ከነ ልጅህ ነው እየተጓዝክ ያለው? ከነ ልጆች ያው ከበውኝ። አገር ሰላም አይደለም እንዴ? ጓዜን ምን ሰላም አለ? እኔ የምፈራው ነገር ምን እንደሆነ ታውቃለህ? እሺ አሁን እኔ እንደምታቀኝ ዝም ብዬ ነው የማወራው እና የመድናውና ላመስግንህ እንትን ብዬ ዝም ብዬ ስለማወራ ከነ ልጆቻችሁ በልጆቻችሁ ፊት ወይም በሚስትህ ፊት በቤተሰብ ፊት ገስት ባትገቡ መልካም ነው። ለምን መሰለህ? እዚህ ጋር እኛ እንደፈለግን መሆን እንችላለን። ገብቷል? እኔ ባመናጭቅህ በአናትህ እንትን ባደርግ ምናምን አንተም እንደዛ ብታደርገኝ ያለ ነገር ነው። እንደዛ ስናደርግ ቤተሰብ አየ፣ ልጅህ በተለይ አየ ማለት በጣም ከባድ ነው። ልቡ ውስጥ የሆነ የሚሰማው ስሜት አለ። እናቱ አባቱ ናውረድ ምናምን ውጪ ምናምን ሲባሉ ሲያይ ውስጡ ይሰማዋል። ገብቷል አባባሌ? ስለዚህ ልጆቻችሁ ፊት ሚዲያ መቅረብ የለባችሁም። ለልጆችም ጥሩ አይደለም። በነገራችን ላይ የሚደረገው ንግግር፣ የሚሰጠው ሁሉም ነገር ትክክል አይደለም። መስማት የለባቸውም። አይምሯቸው፣ ስነልቦናቸው፣ ውስጣቸው መጠበቅ አለበት። ለነሱ ለራሳችሁ ይሄ ክብራችሁን መጠንቀቅ መቻል አለባችሁ። ለእናንተ ሳይሆን ለነሱ ስትሉ ማለት ነው። ገብተዋል አባባሌ? እንደዛ ብታደርጉ መልካም ነው። እኔ በጣም ነው የምጠነቀቀው የልጆች ስሜትን ለመጠበቅ ብዬ። አሁን ልጅ ካለ ምናምን እንትን ማለት ይከብዳል። ውጣ ውረድ ምናምን ለማለት ይከብዳል። ገብተዋል መንገደኛው? ገባኝ። አንተ አሁን አትቀበለውም። አባትህ እንደዛ ቢደረግ ምን ይሰማሃል? ካልገደልኩት ነው የምትለው አይደል? እንደዛ ነው። እናትህ ነይ ውጪ ምናምን ከተባለች እንዲህ ይታባቱ እንዲህ በጣም እንጂ ለዛ ነው እኔ ራሴ የተቀበልኩት መግባቱ እንትን ነው ማለት የምታወራው ግልጽ ስለምታወራ ለዛ ነው እንጂ እኔ እንዲህ ያልሆነ ነገር የሚናገር ሰው ጋር አልገባም፣ አይመቸኝም። አይ በአጠቃላይ ነው እንጂ አሁን አንተ መግባትህ ምናምን ሳይሆን በአጠቃላይ ግን እንደዛ ነው። ራሱ ቁጭ ብዬ ራሱ አልሰማም።
ማለት ያው ግልጽ ግልጽ ነው የምታወራው ነጭ ነጩን ማለት ነው። እሺ ጥሩ ምክር ነው እኮ አመሰግናለሁ። ልክ ነህ። በልጆች ፊት ልክ ነህ። አመሰግናለሁ። ሰላም ያልገርኝ አንተም ሰላም ሁን። ሰላም። እሺ ወንድሜ፣ እሺ አመሰግናለሁ። እሺ እንትንም ማይሉ ሰዎች ስላሉ ነው የሰው ልጅ ሞራል የማይጠብቁ። እኔም አልጠብቅም። ግን ሰላም አለይኩም ባቢ። ሰላም ብያለሁ። እንዴት ነህ? ደህና ነኝ። እንዴት ነህ? ደህና ነህ ወይ? አለሁ። ሁሉ ሰላም ነው? ሁሉ ሰላም፣ ሁሉ ሰላም። እኔ ጋር እንዴት እንትና ባለፈው ነግሬያታለሁ። ብር ልከህላታል አይደል? አዎ አዎ። በሰዓቱ እንትን ስትሎላት ያው እኔ በረሃ ስለነበርኩኝ ጓደኛዬ ጋር ስደውለት አልሰራልኛል። በሰዓቱ እዛው ላይ ገብቼ እንትኑን ልልክ ነበር፣ ግን ያው እንደ አቅሜ ትንሽ የነየትኳት ነው። በሷ ቤት ልልክላት ስል የሆነ አስራው ይሁን ምን ይሁን እምቢ አለኝ። ወደ አንተ ዝም ብዬ ሸራረኩት። ጥሩ ነው ገብቶኛል። እና እኔ ደግሞ እንትኑ አላኩትም። ብቻ ተባረክ ወንድሜ። እንደዛ ነው በቃ ሰው ሲበላውን